አውሮፓ እንዴት አይነት መንፈሳዊ ጨለማ ውስጥ እየገባ እንዳለ ቸርቾች እየተቀየሩ የጭፈራ ቤቶች እየሆኑ ምናምኖች እየሆኑ ሙዚየም እየሆኑ ምናምን እየሆኑ ያሉት በአለም ላይ ታይቶ ተሰምቶ የማይታወቅ ታላቅ መከራ እየመጣ ነው ፒስ ኤንድ ላይት ሪሊጅን ፎሎወር ነን ያሉ 7000 የሚጠጉ ተከታዮች አሉት ምንድነው እየተፈጸመ ያለው ምንድነው እየተካሄደ ያለው ነገር እንደው ኮኢንሲደንስ ነው ወይ እንደው 1.4 ቢሊዮን የዓለም ካቶሊካን በሙሉ ሪል ፖፕ ነው እንኳን ነው መቀበል ያለባቸው እንግሊዝ እኮ ነው የተገለጠው why not Egypt why not Saudi Arabia ፖፑ ይሞታል ብሎ ፕሮፌሳይ አርጎ ነበር ተናግሮ ነበር and then the next day so you ሞቱ ይሄ ሳይኮሎጂካሊ ዴፊሲት አለ በቃ ጉድለት አለ አሜሪካ አውሬ ናት ብሏል the beast የምትባለው አሜሪካ ናት ብሏል ኃጢያቱን የማይቆጠርበት ሶሳይቲ ይፈጠራል ይሄ ሰው ክርስቲያን ነው ሙስሊም ነው አይሁዳዊ ነው ሁሉንም ነገር ማለት እንዳትችል አርጎ ነው የመጣው የሚያወራበት ቶን ምናምን በቃ ያው የእምነት አባት ይጫወታል እንበል ትንቢተ ዳንኤል ላይ የተጠቀሰ ሁለት ቀንድ ያለው አንዱ ወደ ምዕራብ አንዱ ወደ ምስራቅ የሚመለከቱ ቀንዶች ያሉት የተባለው ምሳሌ እኔ ነኝ ኢሳይያስ 53 ላይ የተነገረው ሰው እኔ ነኝ the righteous servant ጻድቁ ባሪያ የተባልኩት እኔ ነኝ የሰው ልጅን the whole mankind ከጥፋት ማድን እኔ ነኝ ቅዱሳት መጽሐፍት የሚነግሩ እንደነዚህ አይነት ሰዎች እንደሚመጡ በግልጽ ነግረውናል ጆሮን ጮው የሚያደርጉ የሚያሳብዱ ገና በጣም ከዚህ የከፉ ብዙ ነገሮች ባለም ላይ ይከሰታሉ የሚመጡ ታምራቶች ምልክቶች ምናምኖች በጣም እየጨመሩ ይሄዳሉ ብዬ አምናለሁ ማመድም ልክ ነው ኢየሱስ ክርስቶስም ልክ ነው እንተላም ልክ ነው ሙሴም ልክ ነው ማምያለ የሚል ሃይማኖት አለ ማለት ከየእምነት መጽሐፍቶቹ እየተጠቀሰ እንደተባልኩት ነኝ አይነት የሚላቸው ነገሮች ብዙ ሰውን አትራክት ለማድረግ በጣም ረድቶታል በአርባ ሀገሮች ላይ ተከታዮችን አግኝቷል ተወሰኑ ሀገሮች ላይ ኦፊሶች አሉት ይሄ ኮሽታ አይደለም ነጋሪት ነው ይሄ ነጋሪት ጉስተማ ነው ይሄ ነጋሪት ዓለም ደረጃ የተሰማ ነው ፖፑን ነኝ ብለው ቫቲካን ቆሞ ነው የሚከራከሩት እና እኔ መጨረሻው ማህዲ ነኝ ይላል ወይም ደግሞ እኔ መጨረሻው መሲህ ነኝ እንደማለትም ጭምር ያደርገዋል ከዛ ባሻገር እንደው የመፍትሄ ሰው ነኝም ይላል አሁን ይሄን ማስጠንቀቂያ ዋርኒንግ የምንሰጠው ነገ ልጆቻቸው እዛ ውስጥ ገብተው ሊያገኙ ይችላል ሰላም ጤና ይስጥልን የተወደዳችሁ የሊታ ቤተሰቦች እንዴት አላችሁ ዛሬ ደግሞ በሰሞንኛ ጉዳይ ላይ አንድ ሐሳብ ልናነሳ ነው ከያሬዶ ጋራ ነው እንግዲህ ያሬዶን ካስገባችሁ ስለሚመጣው እንጂ በጣም ጠፍቶ ስለመጣት ገባም ይያል ነው እስቲ እንጠይቃለን እሺ ዛሬ ብናነሳው ርዕሰ ጉዳይ እንግዲህ እንደምታውቁት ዓለም አቀፋዊቷ ቤተክርስቲያን የካቶሊክ ቤተክርስቲያን ፖፕ ፍራንሲስ ህይወታቸው ከማለፉ በፊት የተነሳ ሐሳብ ነው ግን አሁንም ድረስ የዘለቀ ሐሳብ ነው እንግዲህ እሳቸው ህይወታቸው ካለፈ በኋላ 14ኛው ሊዮ የተሰኙት ሊቀ ጳጳስ ወይም ደግሞ ፖፕ አሁን በቫቲካን እሱ ጉዳይ ተጠናቋል ይሁን እንጂ ይሄንን አስመልክቶ እኔ ደግሞ ነኝ ጳጳሱ ጴጥሮስን መንበር ደግሞ መረከብ ያለብኝ እኔ ነኝ ብሎ አንድ ሰው ደግሞ ተነስቷል እንግዲህ እንደዚህ አይነት ጉዳዮችን ስንመለከት ከመጨረሻው ዘመን አንፃር መነጽር መዋስ ጥሩ ይመስለናልና ይሄንን ልናነሳ ነው ከያሬዶ ጋር ያለነው አብራችሁን ቆዩ ያሬዶ እንዴት አለ እግዚአብሔር ይመስገን ግባ እስካሁን አላሉም እስቲ እነሱ እናጣራ አንተንም ያለታንም ደስተቦች በሙሉ ያው ይቅርታ ጠይቄ ይገባውት እንኳን ደህና መጣ ያሬዶ እንኳን ደህና ቆያችሁ ስራ ቤተሰብ ሁሉ ደግ ነው ሁሉ መልካም ነው እግዚአብሔር ይመስገን አዎ በሰላም ብቻ ነው ሰላም ነው መልካም እንግዲህ በግቤ ላይ እንዳልኩት ሰሞኑን የአባ ማህዲ አልሳድቅ ጉዳይ በጣም መነጋገሪያ ሆኗል እና እንግዲህ ይሄ ሰው ከእስልምና ነው እንትሩ ዘሩ የሚመዘዘው ወይም ደግሞ እምነቱ እዛ ሰፈር ነው ያለው ግን ከዚህ ከጵጵስና ጉዳይ ጋር በተገናኘ እንደምታውቁ በካቶሊክ ቤተክርስቲያን የጵጵስና ወንበሩ የጴጥሮስ ነው ተብሎ እንግዲህ በዓለም ላይ በጣም ትልቅ ከሚባሉ ቤተ እምነቶች መካከል አንዱ የካቶሊክ ቤተክርስቲያን ነችና የካቶሊክ ቤተክርስቲያን ፖፕ ፍራንሲስ መሞታቸውን ተከትሎ የተለያዩ የምርጫ ሂደቶችን አልፎ እንግዲህ እዚህ ጋር ደርሰናል እሳቸው ከመሞታቸው በፊት ነው እንግዲህ ይሄ ሰው የተነሳው እና እኔ መጨረሻው ማህዲ ነኝ ይላል ወይም ደግሞ እኔ መጨረሻው መሲህ ነኝ እንደማለትም ጭምር ያደርገዋል ከዛ ባሻገር እንደው የመፍትሄ ሰው ነኝም ይላል ማለት ለጁዳይዝም ለይሁዲ እምነትም ለክርስቲያናውም እንዲሁም ደግሞ ከእስልምናም ነውና የመጣው በእስልምና ኮንቴክስት ውስጥ ሆኖ የሚያነሳቸውንም ጉዳዮች ጭምር ያነሳል ሰውየው እና ስለዚህ ሰው እስቲ ትንሽ እንበልና
ከዛም በኋላ ምንድነው የሚፈይደው ፕላስ ከመጨረሻው ዘመን አንፃር ደግሞ እንዴት እናይዋለን ብለን ምንድነው እየተፈጸመ ያለው ምንድነው እየተካሄደ ያለው ነገር እንደው ኮኢንሲደንስ ነው ወይ እንደው በድንገቴ የሆነ ነገር ነው ወይንስ ደግሞ ከቅዱሳት መጽሐፍት መነጽር ተውሰን ይሄ ነገር የቱ ውስጥ ነው የሚገባው ብለን ደግሞ እነሱ ጉዳዮች እናነሳለን ስለ ሰውየው ጥቂት እናንሳ እስቲ ያ ዮብ እንዳልከው ነው ትንሽ ግራ የሚያጋባ አይነት ነገር ነው ማለት ይሄ ሰው ክርስቲያን ነው ሙስሊም ነው አይሁዳዊ ነው ሁሉንም ነገር ማለት እንዳትችል አድርጎ ነው የመጣው እኔ ክርስቶስ ነኝ አላልኩም ግን ክርስቶስ ይመጣል ያላችሁ እውነተኛ አጽናኝ እኔ ነኝ ወይም የመጨረሻው አጽናኝ እኔ ነኝ ብሎ ነው የመጣው ቀደም እንዳነሳው በእናቴ በኩል ከዌስት ነኝ ዌስት ሴንስ እስራኤልን ጨምሮ አውሮፓን ጨምሮ አሜሪካን ጨምሮ ነው እና በሃይማኖት ደግሞ ካየው የክርስትናና ጁዳይዝምን ወክላለሁ በእናቴ በኩል በአባቴ በኩል ደግሞ from the east ነኝ ይላል ኢስት የሚለው ደግሞ የአረቡን ዓለም ነው አባቱ ግብጻዊ ነው እና በዚህ መንገድ ሁለቱንም ጭምር ኢስቱንም ዌስቱንም የምወክለው እኔ ነኝ እንደውም ትንቢተ ዳንኤል ላይ የተጠቀሰ ሁለት ቀንድ ያለው አንዱ ወደ ምዕራብ አንዱ ወደ ምስራቅ የሚመለከቱ ቀንዶች ያሉት የተባለው ምሳሌ እኔ ነኝ ምክንያቱም በአባቴ በምስራቅ በኩል አለው ገባ በእናቴ በኩል ደግሞ በምዕራብ በኩል አለው የሚል ነው እና በጣም ግራ የሚያጋባ አሁን እውነት ለመናገር ከሙስሊሞች በእስላም እስካቶሎጂ በእስላም ነገር ምጽአት አስተምህሮ ማህዲ ወይም ደግሞ ነፃ አውጪ ይጣበቃል መጨረሻ ላይ ይመጣል ዓለምን ነፃ ያወጣል ወይም እስልምናን በዓለም ላይ ያሰፍናል ሰላምን ያሰፍናል ብሎ የሚታመን ንግርት አለ እንግዲህ ከመሐመድ ከሌሎችም ይሄ ነገር ተያይዞ የመጣ ነገር ነው ይታወቃል የሚጠበቅ ነገር አለ ማለት ነው ስለዚህ ይሄ ሰው ግን I am the last mahdi የመጨረሻው ሰው ነኝ የሰው ልጅን the whole mankindን ከጥፋት ማድን እኔ ነኝ ብሎ ነው የመጣው ግን ሙስሊሞቹ በሚጠብቁበት መንገድ ብቻ እኔ እስላም ነኝ ወይም እስላም ነፃ አውጪ ነኝ mahdi ነኝ ብቻ ብሎ ነው የመጣው አይሁዶችን ይመጣል ምትውት መሲህ እኔ ነኝ እንዳጠብቁ ብሏቸዋል ሁለት ይሄ ዮሐንስ ወንጌል ምዕራፍ 16 ላይ ጌታ ስለ መንፈስ ቅዱስ የተናገረው I'm the last comforter ነኝ እኔ አጽናኙ እኔ ነኝ ብሎ አሁንም ክርስቲያኖች የዛሬ 2000 ዓመት የተቀበለው መንፈስ ቅዱስን ከ2000 ዓመት በኋላ እሱ ነኝ እንደውም በጣም የገረመኝ ኢሳይያስ 53 ላይ ስለ ህማማት ስለ ጌታ ህማማት የተጠቀሰ ነገር አለ አይደል የሚታወቅ ጥቅስ ኢሳይያስ 53 ላይና እዛ ላይ ከመከራው በኋላ ዘመኑ ይረዝማል ዘሩንም ያያል የሚለውን ጥቅስ ጠቀሰና እንዴት እንደተረጎመ ታውቃለህ ስለ ኢየሱስ አይደለም ስለኔ ነው አለ ምክንያቱም ስለ ኢየሱስ ከሆነ ዘመኑ አጭር ነው ሁለት ልጅ አልወለድም እኔ አራት ልጆች አሉኝ አዮ ስለዚህ ያኛበት መንገድ ቢያስቅም ማለት እንግዲህ ጌታ ኢየሱስ እኛን ሁሉ ወልዷል በመንፈስ አይደለ ሁላችን የመስቀል ፍሬዎች ነን አይደለ እንዴ ስለዚህ በስጋ መውለድን ነው ያው ስለዚህ ኢየሱስ ልጅ አልወለደም እኔ ግን ወልጃለሁ አላገባም እኔ አግብቻለሁ ዘመኑም አጭር ነው እኔ ቢያንስ 41 ዓመቴ ነው አሁን ገና ከዚህ በኋላ ደግሞ እኖራለሁ ስለዚህ ኢሳይያስ 53 ላይ የተነገረው ሰው እኔ ነኝ the righteous servant ጻድቁ ባሪያ የተባልኩት እኔ ነኝ the whole bible prophecy ስለኔ የሚያወራው ብሎ የተነሳው ይበዳ ትንሽ ግራ የሚያጋባ ነገር አለው ግን ያው እስካሁን ድረስ እንግዲህ በ40 ሀገሮች ላይ ተከታዮችን አግኝቷል የተወሰኑ ሀገሮች ላይ ኦፊሶች አሉት ወደ 7000 የሚጠጉ ፎሎወርስ ኮንፌስ የሚያደርጉ ማህዲ አብዱላህ ሐሽም አባ አልሳዲቅ እሱን የሚከተሉ ወደ 7000 የሚጠጉ ተከታዮች ፎሎወርስ አፍርቷል
ስለዚህ እኔ ምድርን ወደ ፓራዳይዝነት ቀይራታለሁ ነው የሚለው ወደ ገነት ቀይራታለሁ ነው ምድርን ወደ ገነት ቀይራታለሁ አሁን ያለው የትምህርት ስርዓት ቀይረዋለሁ አሁን ያለውን ይሄ የጭቆና አገዛዝ ቀይረዋለሁኝ አሁን ያለውን ኢኮኖሚ ሲስተም ቀይረዋለሁ ራብን ከምድር ላይ አጠፋለሁ የቤት ጦርን አጠፋለሁ ስለዚህ ብሎ ኢቭን በፓለስታይንና በእስራኤል መካከል ባለው ጦርነት ሰላም አውርዱ እና ለፓለስታይን ስፔሻል ጥሪ አቀርቦላቸዋል ጥሪው ምንድነው ፎሎሚ ነፃ አወጣቸዋለሁ እኔ በተከታዩ ነፃ አወጣቸዋለሁ ብሎ በዚህ መንገድ ነው የተገለጠውና ትንሽ ከበድ አድርጎት የተገለጠው ቀድም ደግሞ ካነሳው ከፖፕ ፍራንሲስ ሞት ጋር ተያይዞ ሰው ለመሞት 24 ሰዓት ሲቀራቸው ያው ታቃለ ኢስተር ላይ የፋሲካ እንት ላይ ሰውየው ቀርበው ትንሽ ንግር አድርገዋል እና ይዛኔ የሱ ፎሎወሮች የሱ ባነር ይዘው ሪል ፖፕ ይሄ ነው ምናምን ብለው ነበር እሱ ይሞታል ፖፑ ይሞታል ብሎ ፕሮፌሳይ አርጎ ነበር ተናግሮ ነበር and then the next day ሰውየው ሞቱ ማለት ነው ይሄ ትልቅ ሳይን ነው አለሱ እንደ ሚራክል ነው የሚለው ታምራት ነው በቃ ሰውየው በአራሳት ሞተዋል ተናግሬያለሁ እንደተናገሩት ሞተዋል አሁን the whole catholic 1.4 የዓለም ካቶሊክ ቢሊየን የዓለም ካቶሊካን በሙሉ ሪል ፖፕ ነው እንደሆነ ነው መቀበል አለባቸው ሾምጉት ስለዚህ ዲሆ ለክርስቲያኑ ዓለም ፖፕ ነኝ የፒተር ሰክሰሰር ነኝ ማለት ያው ቀደም ብለዋል የፒተር ሰክሰሰር ነኝ ማለት የሮም እንትን ሲ ወይ መንበር የጴጥሮስ መንበር ነው ተብሎ የሚባለውና ሪል ወራሽ ነኝ ብሎ ነው የተነሳውና ትንሽ ልቅልቅ ያለ ነገር ነው ያለውና ለዚህ ነገር ሞር አክቲቭሊ ሪስፖንድ ያደርጉ ያሉት ደግሞ እዚህ ክርስቲያን አፖሎጂቲክስ ናቸው በጣም ሪስፖንድ ያደረጉ ያሉት all over the world ነው ማለት ሰውየውን በተመለከተ በጣም ምክንያቱም እስልምና ራሱ አሁን ባለው ሁኔታ ልክ አይደለም ብለው ነው የሚያምነው ሰውየው ገብቷል ልክ አይደለም ብለው ነው የሚያምነው ሰውየው በቃ ጠፍታቸዋልና አንልስ እንዳዘረዋይስ ማህዲ ሞኔን ካስካልተቀበላቸው ወዮላችሁ ነው ይያለ ያለውና እንዲህ አይነት ትርምስ ውስጥ ያለ ሰው ነው እንግዲህ ተከታዮቹ ምናልባት አይተኮነ ቪዲዮዎችን ጥቁር እሱ የሚያደርገውን እንትን ኮፍያ ያደርጋሉ ጥቁር ልብስ ነው የሚለብሱት ይሄ ልብስን አልቀየረውም ነው ያለው እስከመጨረሻ የማህዲው የሩል ማህዲ ምልክቱ ይሄ ነው ብሎ ነው እንትን ይያለ ያለውና እንግዲህ ክርስቶስ አይደለም ስላለ ሐሰተኛው ክርስቶስ እንዴት እንበለው ሐሰተኛው ነብይ ምናልባት እኔ እንትን የገረመኝ አንደኛ ራሱን የትኛው እምነት ውስጥ ለመፈለግ የሚሄድበት ጥረት ማለት ከየእምነት መጽሐፍቶቹ እየተጠቀሰ እንደተባልኩት እኔ ነኝ አይነት የሚላቸው ነገሮች ብዙ ሰውን አትራክት ለማድረግ በጣም ረድቶታል ማለት ሳይኮሎጂካሊ ማለት የልክነት ምናምንና ስተትነት ጥያቄ ሳይሆን በቃ እዚህ መጽሐፋችሁ ውስጥ እንደዚህ የተባለው ሰው እኔ ነኝ ምናምን ይያል አሁን ለምሳሌ 1400 ዓመታት በእስልምናው ማለት ነው ያለውን አንስቶ ማህዲ አልነበረም ማለት እኔን የሚመስልና የመጨረሻው ተብሎ ተነግሮልኛል ይሄን በነብዩ መሐመድ ጭምር የተነገረ ነገር ነው ብሎ ያነሳና እንግዲህ እምነቱን ከመሰረተ ሰንበትበት ብሏል አህመዲ ሪሊጅን ነው የሚባለው አይደል ፒስ ኤንድ ላይት ማለት ምንድነው ሰላምና ብርሃን እንደማለት ነው አይደል እና እንደሱ አይነት ሪሊጅን አለው ከዛ ባሻገር አንድ ዶም ቃለ መጠይቁን ያያየው ነበርና በጣም የሚያወራበት ቶን ምናምን በቃ የእምነት አባት ይጫወታል እንበል እንግዲህ ማለት በዛ ልክ ነው ለማውራት የሚፈልገው እኔ ማለት ምናምን ይያለ ማለት ነውና ስለዚህ በጣም በተለያዩ ቅዱሳት መጽሐፍቶች ውስጥ ስለኔ የተነገረ ነገር አለ እና ማረጋገጫዎቹም ብሎ ቅድም አንዱ ያነሳ ነው እንግዲህ ከፖፑ ጋር ተያይዞ ነው እንግዲህ 14ኛው ተብሎ ሊዮ ሆነው ያጸደቀው የቫቲካን መንበር ላይ የሚቀመጡት ሰው እንግዲህ እሳቸው ትክክለኛ አይደሉም እኔ ነኝ ትክክለኛ ብሎ እንግዲህ ከጊዜው ጋራ ተመሳሳይ አድርጎት ከዛ ባሻገር ነብዩ መሐመድም ይዘውት ነበር ብሎ የሚያስበውን የዚህ የጥቁር ባነር ጉዳይ አንስቶ እንግዲህ እሱን ባነር እንደ ምልክት አድርጎ የሚንቀሳቀስ አይነት ሰው ነውና እንግዲህ እንደነዚህ አይነት ሰዎችን ስታይ ያው ምንድነው ማጨበረበሪያ መንገዳቸው ብዙ ነው ግን ይሄንን ነገር ስናስብ ቅዱሳት መጽሐፍት እንደነዚህ አይነት መልክ ያላቸውን ሰዎች ወይንም ደግሞ በእንዲህ አይነት መንገድ ሲመጡ በምን አይነት መነጽር እንመልከታቸው ብለው ፍንጭ ይሰጡናል እሱን እንስቲናንሳ አንታይክራይስት እንዳትሉኝ ብሏል I am not antichrist you are antichrist እናንተ ራሳችሁ ናችሁ አሜሪካ አውሬ ናት ብሏል the beast የምትባለው አሜሪካ ናት ብሏል
እንዳልኩ ነው ሰውየው ሎንግ ታይም በአሜሪካን ሀገር ዩኒቨርሲቲ እንትን ካለ በኋላ ወደ ግብጽ መጥቶ የእስልምናን ሃይማኖት በጥልቀት ያጠና ግብጽ ላይ ኖሯል እና ከኢጂፕት የወጣው ብርሃን ያለ ነው ራሱን የሚገልጠው እና እኔ አንተ ክራይስት አይደለሁኝም እናንተ ናችሁ አንተ ክራይስት እኔ እንደዚህ የምትሉ ናችሁ ነው አሁን በጣም ሚዲያ ላይ ባይዘው ጥያቄዎች ይመልሳል ምን ያረጋል ይሄ ብቻ አይደለም ለታመሙ ሰዎች መጸለይ ለፈውስ መጸለይ ሚራክልስ አፕር አንድ ጊዜ ታስታውሳለህ እስራኤል ሀገር የተነሳ አንድ ሰው ነበረ የብሉይ ኪዳን መጽሐፍቶች በሙሉ በቃሉ ያጠናቸው ከ14 አመቱ ጀምሮ በቃሉ ያዛቸው ሰውና ተወዳዳሪ የለም ተብሎ የሚባል ሰው በዛ ላይ እንደዚህ ሚራክልስ የማድረግ ካንሰር ምናምን የመፈወስ እንደሱ ነገር ነበር ዛጋ ያ ሰውና ይሄኛም ሰው ሆስፒታል እየሄደ ነው የሚጸልየው ሆስፒታል እየሄደ ነው የታመሙ ሰዎች የሚጸልየው ከዛ ሰዎች ይወጡ ዊትነስ ይሰጣሉ ምስክርነት ይሰጣሉ ስለዚህ ሳይንስ ኤንድ ወንደርስ የማሳየት ነገር ያው እሱ ነገር ነው ሰው ሞር አትራክት የሚያደርገው አንተ ጋር ፓወር እንዳለ ማረጋገጥ ይፈልጋል ከእግዚአብሔር ተልክ ያለው የልዩ መልእክተኛ ነኝ ተቀብቻለሁ ለስትል ምንድነው ማስረጃ የሚለው ነገር ቲቺንግ እንዳለ ሆኖ ነገር ግን የተለያዩ የኃይል አሰራሮች አዳራጎች ይፈልጋሉ እነሱ ነገሮች የማሳየት ነገር ታይበታል እንደዛ ነገሮች ያደርጋል እኔ አንተ ክራይስት አይደለሁኝም ክርስቶስ ነኝም አላልኩኝም እኔ ክርስቶስ የማርያም ልጅ ብቻ ነው ብሎ ነው ቃል በቃል የተናገረው ከማርያም የተወለደው ብቻ ነው አልመሲሳ እሱ የነብዩ መሐመድ ጓደኛ ነው ያለው አንድ ያለው all are messengers ያው ሙሉ በዚህ አቅጣጫ ሙሉ እስልምናን ትምህርት ነው የሚከተለው ለምሳሌ ጳውሎስ ላይ ያለውን ተቃውሞ ስትመለከት ክርስትናን ከመስመር ያወጣው አዲስ ቲቺንግ አዲስ አስተምሮ ክርስትና ላይ ያመጣው ሐዋርያው ጳውሎስ ነው ስለዚህ ጳውሎስን አትከተሉት የሚል ነገር ፊት ለፊት ነው የሚቃወመው ይሄ ኮመን አንደርስታንዲንግ ይመስለኛል ኮመን አንደርስታንዲንግ ነው እንደዚህ ያሉ ነገሮች ታያለና በአብዛኛው መሰረታዊ አስተምሮን ካየው ወደ እስልምና የሚሄድ ነው ለምሳሌ አለይሂ ሰላም ብሎ ማለት ሲጠራቸው እነዚህ እንትኖቹ ሲጠራቸው ከዚህ በፊት የተነሱ ማህዲዎች ወይም ደግሞ ሜሴንጀር ፕሮፌት የሚባሉ ሲጠራ መሐመድ ሲጠራ ያም ሲጠራ እንደዚህ የሚባሉ ቃላት አለው እነሱን የማለት ነገር አለና ቶታሊ ቤዚክ ቲቺንጎቹ እስልምና የተቀዱ ናቸው ነው እንግዲህ ምንጭስ ለክርስቲያኖች ክርስቶስ አይደለም ካለ መንፈስ ቅዱስ አጽናኙ ሪል ኮምፎርተር እኔ ነኝ ብሎ የሚልበት ግራውንድ አይገባኝም ምክንያቱም 2000 ዓመት ሆኖ ክርስትና አዲስ እምነት አይደለምና መንፈስ ቅዱስን ሊተራሊ ኤክሰርሳይዝ የሚያደርግ ሶሳይቲ ነው 2000 years መምጣቱ መጽሐፍ ላይ ፕሩፍ ተደርጓል አይደል ጌታ ዮሐንስ 1 ላይ መንፈስ ቅዱስ እንደሚወርድ ነገራቸው ቁጥር 8 ላይ ከዛ እስከ ምድር ድረስ ምስክሮች እንደሚሆኑ ነገራቸው ምዕራፍ 2 ላይ ወዲያው አውቶማቲካሊ ይመጣ 10 days ነው በመሃል ያለው ጋፕ 10 ቀን ብቻ ነው ያለው ጋፕ መንፈስ ቅዱስ ለማውረድ እኔ ኮምፎርተር ነኝ ብለህ ለክርስቲያኖች እንትን የምትልበት ምንም ምክንያት የለምና ሞሩም የተጠጋው ወደ ካቶሊክ እምነት የተጠጋው ገባ አሁን ወደ ለምሳሌ ወደ ኦርቶዶክስ ወደ ኢቫንጀሊካልስ አይደለም ካቶሊኮች ወደ ካቶሊክ ነው የተጠጋው ለምን ፖፑ ኦሬዲ ሊሞቱ ይሞታሉ አልሞቱ ዘ ኔክስት ዴይ ራሱን ሪቪል አደረገ አፒር አደረገ ተገለጠ ያው ስለዚህ 1.4 ቢሊዮን የዓለም ካቶሊክ እምነት ተከታይ ፌክ ፖፕ ተከተሉ እኔ ነኝ ሪል ፖፑ የፒተር ሰክሰሰር እኔ ነኝ የጴጥሮስ መንበር ወራሽ እኔ ነኝ እኔን ፎሎ ማድረግ ያለባችሁ ብሎ ለ1.4 ቢሊዮን የዓለም ካቶሊካውያን ነው ጥሪ ያቀረበውና ስቲል ዛ ሴንት ፒተር እንትን ላይ ያን ባነር ይዘው ይቆማሉ አሁን እንግዲህ ትላንትና ነው የካቶሊክ ቤተክርስቲያን አዲስ ፓትሪያርክ የሾመችው እዛም ላይ አሉ እዛም ላይ ፌክ ፖፕ ያሉ እንትኑ ይዘው የሱ የዚህ አብዱላ ሐሽም የሱን ፒክቸር ይዘው እዛም ላይ ታያቸዋለህና ኮንከር ማድረግ የፈለገበት ፓርት መግባት የፈለገበት በጣም የተጠና መንገድ ነው በነገራችን ላይ የሚሄደው በጣም ስትራቴጂ ነው እንዳልከው ቀደም በጣም very ስትራቴጂክ ነው የሚሄድበት መንገድ ስለዚህ እስልምና ብቻ አይደለም ይዘው መሄድ የፈለገው ዓለም አቀፍ ድጋፍ ነው የፈለገው ይሄ ሰው የፈለገው እና በዛ መንገድ ነው ነገሩን ያስኬደው ያለው በጣም ብዙ ሚዲያ ላይ በሰፊው የተነገረ ብዙ ከቨሬጅ ተሰጥቶታል በጣም ሰፊ ከቨሬጅ ተሰጥቶታል ለምን ሰው ራሱን በጣም አግኑ እንትን ያለው ሲቀጥል ተከታዮቹ እንደሱ ነው የሚለብሱት ብላክ እንትን ነው የሚለብሱት እንደሱ ሃት ከላይ የሚያደርጉት ኤቭሪቲንግ እንደዛ ነው የሚያደርጉት የሚያሰሙ ድምጽ አለ ቪዲዮችን ካያቸው እሱ በተናገረ ቁጥር እንደመፈክር የሚያሰሟቸው ነገሮች አሉ ዞሮ እንግዲህ እንደዚህ አይነት ነገሮች
በመጨረሻው ዘመን ይበዛሉ። እግዚአብሔር ቃል የሚለው ነገር ይሄ ነው። ጌታ እንደውም በስሜ ነው ያለው። ብዙዎች በስሜ ይመጣሉ ብዙዎችንም ያስታሉ የሚል ቃል ታገኛለህና የክርስቶስ ተቃዋሚ መንፈስ ዮሐንስ መልእክት ላይ አሁን እንኳን ይሰራል ብሎ በሐዋርያት በነበረበት ዘመን እንኳን ይሰራ የነበረ ክርስቶስ ተቃዋሚ መንፈስ አለ። ኖርማሊ ክርስቶስ ተቃዋሚ መንፈስ የምንለው ሐዋርያት ላይ የጀመረ ጌታ ሲመጣ የጀመረ አይደለም። የእግዚአብሔር ምርጦችን በሙሉ በዘመናት ሲያሳድድ የነበረ መንፈስ ነው አይደል? ታስ ሉሲፈር አይደል? በሰው ሲገለጥ ነው። ሰው ሁሉ ጊዜ ኤጀንቶች አሉት በተለያየ ስም በተለያየ አገር በተለያየ ሁኔታ ራሳቸው ሊገልጡ ይችላሉ። ግን ምንም ኮንፊዥን ውስጥ እንዳትገባ የሚያደርግ ነገር አንደኛ እግዚአብሔር ቃል ምስክርነት ነው። ሁለተኛ ደግሞ የመንፈስ ቅዱስ ምስክርነት ነው። በልብህ እግዚአብሔር መንፈስ ስላለ መንፈስ ቅዱስ ኮንፈርም የሚያደርግልህ ነገር አለ። who is this guy? ይሄ ሰው ማን ነው ብለህ እዚህ ውስጥ የምታዳምጥ መንፈስ ቅዱስ ኮንፈርም ያደርግልሃል። አሁን ይሄ ኢንፎርሜሽን ኢትዮጵያ ላይ እኔ ብዙ ሰው እንትን የሚያደርገው አይመስለኝም። ውጭ አስበዋል። እንግሊዝ እኮ ነው የተገለጠው። why not Egypt? why not Saudi Arabia? እዛ ለመቶ የተገለጠው ኢቭን አሜሪካ አይደለም የተገለጠው ቤት ነው እንግሊዝ ዩናይትድ ኪንግደም እንግሊዝ ነው ሄዶ የተገለጠው። ይሄም ስትራቴጂክ ይመስለኛል። ይሄ ሰው ተወልዶ ያደገው አሜሪካ ነው። ከዛ መቶ ግብጽ ሀገር ኖሯል። አሁን ግን የተገለጠው ራሱ የገለጠው ቤት ነው እንግሊዝ ነው የገለጠው። አስበዋል። አውሮፓ እንዴት አይነት መንፈሳዊ ጨለማ ውስጥ እየገባ እንዳለ አውሮፓ እንዴት አይነት መንፈሳዊ ፍራስትሬሽን ውስጥ እንዳለ they are so desperate በጣም በመንፈሳዊ ነገር ወድቀው ነው ያሉት። አውሮፓ ስትመለከት ይሄንን ነገር ተጠቅሞ ሌላ መንፈሳዊ እሳት ማስነሳት ሪቫይቫል ማስነሳት ነው እየፈለገው ገባ አየው። ስለዚህ በክርስትናው መቆም ያቃተው በክርስትናው ወደፊት መግፋት ያቃተው ስር መስደድ ፍሬ ማፍራት ያቃተው በክርስትናው የሚመጣውን ክብር ጌታ ሊመጣ ነው እሱ ነገር መጠበቅ ያቃተውና ወደ ዓለም የገባው ህዝብ እንደገና በሌላ ሙቀት ያለ ክርስቲያን ያለ ሙስሊም ያለ ጁዴ አይሁዳዊ ነህ ብሎ ነው ያስከተላቸው ያለውና በጣም ብዙ ተከታዮች ናቸው ከመላው ዓለም እሱ ወዳለበት ቦታ ሚግሬት ያደረጉ ያሉት በሚደንቅ ሁኔታ ማለት ነውና ይሄ ለክርስትናው ዓለም ምንም የሚደንቅ ነገር አይደለም። ለብዙ ዘመናት ሲመጡ ነበረ። አሁንም ይቀጥላሉ። ማወር ከዚህ በኋላ ኢንቴንሲቲው ይጨምራል ብዬ አምናለሁ። ገባ የሚመጡ ታምራቶች ምልክቶች ምናምኖች በጣም እየጨመሩ ይሄዳሉ ብዬ አምናለሁ። ነገሮች በጣም እየከበዱ ይሄዳሉ መጠራጠር እስከማትችል ድረስ ይሄ ከእግዚአብሔር ካልሆነ እንደምትለው አይነት ነገር እስኪሆን ድረስ ነገሮች ይሆናሉ። ለምን ሰይጣን ወደ መጨረሻው ሰዓት ላይ ነገሩን በጣም ያፈጥነዋልና ምልክቶች ብትል ታምራቶች ብትል ትምርቶች ብትል ኤቭሪቲንግ ብትል ነገሮች በጣም እየረቀቁ በጣም ከባድ የሆነ ዲሰፕሽን ነው ዓለም ላይ የሚመጣው። በጣም ከባድ የሆነ ማታለል ማስመሰል ነው የሚመጣውና መጽሐፍ የበግን ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂና ተኩላ ሆኑ ከሐሰተኞች መምህራን ተጠበቁ ነው የሚለው ማቴዎስ 7 እና እንደዛ አይነት መጠበቅ ለእግዚአብሔር ሕዝብ ያስፈልገዋል ብዬ አስባለሁ። እነዚህ ነገሮች የዘመን ፍጻሜ ላይ እንዳለን መጨረሻ ላይ እንዳለን በዓለም ላይ እንዲያነሱት ይዛብዘምዛ ብቅ እንደሚለው የራሳቸው ተከታይ ያፈሩ የተወሰነ ጊዜ ይቀጥላሉ። ገባ አሁን ይሄ ሞቀታ ነው ገና የተነሳ እንግዲህ ፖፑ ከሞቱ 2 ሳምንት አራውንድ አይደል? ስለዚህ ሞቀታ ነው። አሁን የፖፑ ሞት ተጠቅሞ ታኮን የመጣው ታቃል የሞታሉ ለሞቱ ራሱን ዘኔክስ ዴይ አፒር አደረገ። ማህዲ has appeared ነው መፈክሩ። አሁን ዩቲዩብ ላይ በተገባ እንትኑ ይሄ ነው ስሎጋኑ ይሄ ነው ማህዲ has appeared ማህዲው ተገልጧል ነፃ አውጪው መጥቷል ነውና በዚህ ሞቀታ የተወሰነ መንገድ ይሄዳል። ከዛ በኋላ ኖርማል ሪሊጂን ሆኖ ኖርማል ሃይማኖት ሆኖ ይቀጥላል ማለት ነው። ፍቅር ሲዝምን እንግዲህ እኛ ላይ ፍቅር ሲዝም ብቅ ብሎ ነበር አይደል? ያ ፍቅር ሲዝም ብሎ ወንድማችን ጣቶቹን ያሳየ ሲያስቀን ቆይቶ አሁን ምን ያደረገ እንዳለ አናውቅም የት እንዳለ አናውቅም። ያኛው ግን ከዚህ ትንሽ ከበድ ይላል። ያ ከበድ ይላል። ቀድማው ኢትዮጵያ በጣም very religious በጣም religious ሀገር ነው። እዚህ ሀገር በሃይማኖት ተቀባይነት ማግኘት በጣም ከባድ ነው። እቴንም ነገር አውሮፓ ስፔሻሊ አውሮፓ ለዚህ ነው ስትራቴጂክ ነው ያልኩት ቅድም። በጣም መንፈሳዊ ዳርክነስ ውስጥ እየገባ ያለ ኮንቲኔንት ነው። በጣም ስፒሪቹዋል ዳርክነስ ውስጥ እየገባ ያለ ኮንቲኔንት ነው። በቃ በጣም መንፈሳዊ ዝለት አለ። በጣም መንፈሳዊ ድካም አለ። ቸርቾች እየተቀየሩ የጭፈራ ቤቶች እየሆኑ ምናምኖች እየሆኑ ሙዚየም እየሆኑ ምናምን እየሆኑ ያሉት
ህዝቡ ውል አብሶ ዘ ኒው ጀነሬሽን ካያቸው ባይዘው ተከታዮቹ ወጣቶች ናቸው አዲስ ነገር ይፈልጋል በሚል አዲስ ነገር ይፈልጋል የሚያሞቀው ነገር የሆነ ሴንስ የሚያደርገው ነገር ገባ ሎጂካል የሆነ ነገር ይፈልጋል ሰው እንጂ ለምሳሌ ምንድነው እዚህ ሀገር እኮ እስልምና ክርስትና ምናምንም የሚል አንድ ሃይማኖት አለ ምን ነበር እሱ ዓለም አቀፍ ነው መሰረት ምን ነበር አንድ ሃይማኖት ሚታወቅ ሃይማኖት አለ እኮ እዚህ መሐመድም ልክ ነው ኢየሱስ ክርስቶስም ልክ ነው እንተላም ልክ ነው ሙሴም ልክ ነው ማምያለ የሚል እኮ ሃይማኖት አለ አለና የቆየ ነው አለና እንደዛ አይነት ስታፍ ነው ይሄም ይዞ የመጣው ግን አውሮፓ ለምን ሄደ that's what my question of course በእናቴ ምዕራባዊ ነኝ ብሏል is that the reason እዛ የሄደበት ምክንያት ለዛ ነው ወይስ ያ ኮንቲኔንት ቀደም እንደነገርኩ ወደ በጣም አስፈሪ ዳርክነስ እየገባ ያለ ስለሆነ እዛ ቦታ ላይ አዲስ ፍሌም አዲስ ፍሌቨር ለመግለጥ እና ሌላ መንፈሳዊ መነቃቃት እየደከመ ያለ እየዛለ ያለ በሌላ ነገር እየተወረ ያለ ሀገር ስለሆነ እሱ እንደገና ወደዚህ ለማምጣት የሄደበት መንገድ ይመስለኛል እኛ ሀገር ላይ ቢመጣ እንደዚህ አይነት ነገር ተቀባይን ለማግኘት በጣም ይቸገራል ሁሉም በያቅጣጫው በጣም ያከረ ያለ ነው እንደውም ያለው ዝም በየሳዩ በጣም የማከረ ነገር ትመለከታለህ አይሆንም እዛ ደግሞ በጣም ዘመናዊነቱ ስለጣኔው ምናምን በጣም እየወሰዳቸው ኦልድ የሆኑ ሰዎች ብቻ ቸርች ላይ ቆመው ታይበትና the young generation የሌለበት ሁኔታ ነው ያለውና እነሱ ናቸው ወደዛ እየተሰበሰቡ ያሉት ወደዚህ ሰውና እንግዲህ አብዱላህ ሐሺም መጨረሻው ያው እግዚአብሔር እድሜ ይሰጠናል እናየዋለን ብዬ አስባለሁ ለኛ ሀገር ስጋት አይደለም ግን አሁን ይሄ ሚዲያ አሌታን የሚሰሙ በአውሮፓ ያሉ በአሜሪካ ያሉ በሌላም ሀገር ላይ ስዊድን አውስትራሊያ በለው wherever in the world ያሉ ቤተሰቦቻችን እንዲሰሙ ነው ምን ፈልገውና መረጃው ከሌላቸው ነገ ልጆቻቸው እዛው ገብተው ሊያገኙ ይችላሉ አሁን ይሄን ማስጠንቀቂያ ዋርኒንግ ምን ሰጠው ነገ ልጆቻቸው እዛው ገብተው ሊያገኙ ይችላሉ ምን እንደተፈጠረ እንኳን ሳያውቁ ነው ማለት አካባቢያቸው ላይ ምን ይሆን እንዳለ እንኳን ሳያውቁ ነገር ግን ዩኒቨርሲቲ ተማሪዎች እዛው ገብተው ምናምን ኮሎምቢያ ዩኒቨርሲቲ ላይ ይሄንን ባነር ይዘው አይቻለሁ ኮሎምቢያ ዩኒቨርሲቲ ላይ አየው ኮሎምቢያ ዩኒቨርሲቲ እንግዲህ አንታሴሚቲዝም በከፍተኛ ደረጃ ፕሮቴስት የነበረበት ጊዜ ታስታውሳለህ በጣም ከባድ ተቃውሞ የተቀሰቀሰበት ነው ኮሎምቢያ ዩኒቨርሲቲ እዛ ላይ ባነር ይዘው ቆመዋል the new pope has arrived ብለው ማለት ነውና እንደዚህ ነውና ማስጠንቀቂያ እንዲሆናቸው ነው ይሄ ዘመን በጣም ብዙ ሐሰተኞች በመንፈስ ቅዱስ ስም ይምጡ በክርስቶስ ስም ይምጡ በማንም ስም ይምጡ ግን በያቅጣጫው በያካባቢው እንዲህ አይነት አዳዲስ ነገር በቃ አዲስ ሚሉት ነገር ያዙ የሚገለጡበት ነው ይሄ እንደዚህ ነው ፋይናሊ ሪል አንታይክራይስት ወደሚባለው ሰው የሚወስደው ነው this man is a political leader by the way this not only a religious leader ሃይማኖታዊና መንፈሳዊ መሪ ብቻ አይደለም ነገር ያለው ልጆቻችሁ በጣም ትክክለኛ ትምህርት ማግኘት አለባቸው እመኑኝ አለ ትረስት ሚ አለ በአላህ ስም እምላለሁ አለ በፍጹም ቤት አይቸግራችሁም አለ አየው ቤት አትቸገሩም አለ if you follow me አለ አትራቡም አለ አትጠሙም አለ አሁን ያለው ጨቋኝ ስርዓት አስተካከለውና ምድርን ገነት አድርጋታለሁ ነው ማለት ይሄን ማን ይጠላል if so ከሆነ ነው ማለት ማን ይጠላል ይሄንን so he's a political leader ለምሳሌ ጌታ ኢየሱስ እኔን የሚወደኝ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ እንጂ ቤት ሰጠዋለሁ አሪፍ የትምህርት ስርዓት ሰጠዋለሁ ሀብታም አደርገዋለሁ እቺ ምድር ፓራዳይዝ ያረጋታለሁ ብሎ አስተምሯል never አየ አሁን ይሄን ትምህርት የዚህ ሰው የትምህርት he's a political leader ጌታ በጲላጦስ ፊት ቆሞ መንግስቴ ከዚህ አይደለችም መንግስቴ ከዚህ ብትሆን ወታደሮች ይዋጉልኝ ነበር ነው ያለው ነገር መንግስቴ ከዚህ ዓለም አይደለችም ነው ያለው ጲላጦስ ፊት ቆሞ ሲናገር ይሄ ሰው ግን ያለው ለፍልስጤማውያን ፎሎሚ ተከተሉኝ ነፃ አወጣችኋለሁ ነው የሚለው በመላው ዓለም ያለው ሙስሊሞች ተከተሉኝ ነፃ አወጣችኋለሁ ነው የሚለው ካቶሊካውያን ሪል ፖፕሪን ተከተሉኝ ነፃ አወጣችኋለሁ ነው የሚለው ይሄ ሰው መንፈሳዊ ከቨሬጅ ይዞ መንፈሳዊ ይሄ ለምድ ጸጉሩን እሱን ለብሶ ግን ፖለቲካል ሊደር ነው ዓለም ላይ ፖለቲካል ቼንጅ ለማምጣት የተነሳ ሰው ነው ከኋላው አገር የመቀየር ዓለምን የመቀየር ፖለቲካል ሲስተም ኢኮኖሚክ ሲስተም የትምህርት ስርዓቱን የመቀየር አጀንዳ unless and otherwise እኔን as a mahdi ካልተቀበላችሁ you'll perish እንደውም ምን እንደሚል እንገር በዓለም ላይ ታይቶ ተሰምቶ የማይታወቅ ታላቅ መከራ እየመጣ ነው ከዛውስ መውጣት የምትችሉ እኔን በመከተል ብቻ unless and ካልተከተላችሁ አለቀላችሁ ያለ
እንዴት አይነት ቴረር ተከታዮቹ ላይ እንደሚዘራባቸው እንዳጠይቅ እንግዲህ እንደነዚህ አይነት ነገሮችን ስናይ ያው መነጽራችን ብዙ ነው የሚሆነው እንዳልከው ከዛ ባሻገር ስያሜውንም እንኳን ኢቭን ስታይ ፒስ ኤንድ ላይት ነው ማለት በቃ ጀስታል አይደል ይሄ የላይት ጉዳይ እንደምታውቀው 14 15ኛው ክፍለ ዘመን ላይ ወስደናል አይደል ምንድነው ኤንላይትመንት ምናምን ብለን የምንላቸው ነገሮች ስለዚህ የበራላቸው ናቸው ክሪቲካል አሳቢዎች ነበር በጊዜው እንደሱ የሚባሉትና ይሄ የላይት ኮንሰፕት ሁሉ ጊዜ ቢሆን በዘመናት ውስጥ ጥያቄ ያለበት ነገር ነው ማለት በቃ ጀስት የሆነ ነገር በርቶልኛል የሆነ ነገር ተገልጦልኛል በቃ አይደል እኔ ብርሃን ምናምን ነክ ነገሮች ምናምን ሲሆን ከዛ ባሻገር ዓለም እየተናጠች ነው በዛ በኩል እስራኤልና ፍልስጤም እንላለን ከዛ ደግሞ ራሽያና ዩክሬን እንላለን አሁን ደግሞ ምንድነው ህንድና ፓኪስታን ደግሞ ሌላ ነገር ውስጥ ገብተዋል ከዛ ደግሞ የዚህ የዓለም የንግድ ስርዓት ደግሞ በትራምፕና በሺ ጂንፒንግ አማካኝነት ደግሞ እየተናጠ አሁን እነዚህ ሁሉ ነገሮች አስበህ የት ነው ሰላም ያለው ብለህ ስትል በየቦታው ሰላም የለም ሀገራችንን ጨምሮ እንደዚህ አይነት ማለት ሰላም የሚያመጣ በጣም ብርሃን ያለው ጨለማ የሌለበት ማለት ነው እንደዚህ አይነት ነገር ሲመጣ እንዳልከው ይሄ ሰዎች ሁሉ ጊዜም ተስፋ አይደለም ያኖራቸው ሰዎች የሆነ ነገር ይመጣል የሚል ነው አይደል ነገን ነው ሰው ነገን አስቦ አይደል ብዙ ሰው የሚኖረው ነገ እንዲሆናል አይነት በሚለው ማለት ነውና ስለዚህ ከሱ ጋር ተገናኝቶ ይሄ ሳይኮሎጂካሊ ዴፊሲት አለ በቃ ጉድለት አለ ስለዚህ እሱን ጉድለት ነው መሞላው ሲባል ይነስም ይብዛም ልብ የማግኘት እንትኑ ምንድነው ኦፖርቹኒቲው ሰፊ ነው ግን እንዳልከው መመዘኛዎች ግን አሉ ሁላችን ማለት ምንድነው ሁሉም ነገር ሲመጣ ባንክ እንግዲህ የኔ ብር ሆኖ ይላል አይደል እንትን ያለበት ነው እንደዚህ ጋር መስመር አለው በዚህ በኩል እንደዚህ ይሻክራል ምናም ብሎ ስለ ራሱ ብር ይነግረናል ስለዚህ ሁሌም ቢሆን ቅዱሳት መጽሐፍት የሚነግሩን እንደነዚህ አይነት ሰዎች እንደሚመጡ በግልጽ ነግሮናል በተለይ በክርስቲያናው ጌታችን ኢየሱስ ክርስቶስ መጣ ብለን በጣም የተደሰትነውን ያህል ከሱ በላይ የሚያስደስት ሌላ ኢቨንት እንጠብቃለን ደግሞ ይመጣል የሚል ምክንያቱም ትልቁ ተስፋችን እሱ ስለሆነ እነዚህ ትናንሽና ምናምን አሁን ሰላም እናመጣለን ምናምን የሚሉት ተስፋይዝ በጣም የጊዜው ነው ከዛ ባሻገር ሲነጻጸርም ጌታችን መጥቶ ከሚሰጠን ሰላምና ረፍት ጋር የሚነጻጸርም አይደለም ስለዚህ እሱን አይደል መቼ እንደሚመጣ አናውቅም ስለዚህ እሱን በተስፋ እንድንጠብቅ እና እነዚህ ጥቃቅንና አነስተኛ ተስፋዎችን ትተን ትልቁን ተስፋችንን አይደል የተባረከውን ተስፋችንን አይደል የሚለው ቅዱሱን መጽሐፍ እሱን እየተጠባበቅን ነው የሚለውና ስለዚህ እሱ ላይ ፎከስ እንድናረግ የሚያረጋን ይመስለኛል በትክክል ያው ከጌታ መምጣት ጋር ተያይዞ ዓለም ላይ ያው የመጨረሻ ቀውሶች ይነሳሉ ኬዎሶች ይነሳሉ መንፈሳዊ ቀውስ ይነሳል ይሄ ነው አንዱ መልኩ ይሄ ነው ሁለተኛው ፖለቲካል ቀውስ ይነሳል ቀደም ያልካቸው ዓለም ላይ ያሉ ስርዓቶች ናቸው ፖለቲካ መንግስታት መካከል የሚፈጠሩ ግጭቶች ጦርነቶች ናቸው ሌላ ኢኮኖሚክ ቀውስ ይፈጠራል ይሄ ቀደም በቻይና በአሜሪካ መሃል ያልከው ዓለም ላይ የኑሮ ውድነቱ የገንዘብ ግሽበቱ በጣም ከፍተኛ ደረጃ ይጨምራል ሌላ ማህበራዊ ቀውስ ነው ሰዎች ህሊና የሌላቸው በደም ነፍስ የሚመሩ ስሜቶቻቸውን የሚከተሉ ፍላጎቶቻቸውን የሚያሳድዱ በወንጀል መክበር በወንጀል መደሰት በመግደል መደሰት የሚፈልጉ ኃጢአቱን የማይቆጠር በሶሳይቲ ይፈጠራል እና ብቻ በጣም ብዙ አይነት ቀውሶች ዓለም ላይ ይፈጠራሉ ይሄ ተጽፎላል መጽሐፉ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይኖር ብሎ ሰዎች ራሳቸውን የሚወዱ ይሆናሉ ገንዘብን የሚወዱ ያለ ይቀጥራል ስለዚህ ሊሆን ግድ ነው ቃል ይሆን ግድ ነው አሁን ይሄን የሚሰሙን ወገኖቻችን እነዚህ ምልክቶች የትም ቦታ ምናያቸው ኮሽታ ለምን አይሆንም ይሄ ኮሽታ አይደለም ነጋሪት ነው ይሄ ነጋሪት ጉስታማ ነው ይሄ ነጋሪት ዓለም ደረጃ የተሰማ ነው ፖፑን ነኝ ብለው ቫቲካን ቆሞ ነው የሚከራከሩት ዳሪል ፌክ ፖፑ ሞቷል ሪል ፖፑ ተነስቷል ኦሬዲ አፒርድ ያለው የሚከራከሩትና ይሄ ነጋሪት ነው እንጂ ኮሽታ ግን ምን ሰማቸውን ኮሽታዎች እንኳን እንደ ዋዛ እንደ ቀልድ ማየት የለብንም የራሳቸው ምን አላቸው ሜሴጅ አላቸው እዚህ የሚያስፈልገው ሁሉ ጊዜ እንደምንለው ሞር ወደ ስክሪፕቸር መመለስ ወደ እግዚአብሔር ቃል መመለስ አይደል መጽሐፉ የሚለው ነገር ማየት እና ደግሞ የምር ሪሊ በላይፍ ከእግዚአብሔር ጋር መሆን እና እውነተኛ የነሳ ህይወት መምራት እግዚአብሔርን በመፍራት መመላለስ ዘመኑ ክፉ ስለሆነ ቀኖቹ ክፉዎች ናቸው ተብሏልና ያ ነው የሚያስፈልገው እንጂ ጆሮን ጭው የሚያደርጉ የሚያሳብዱ
ገና በጣም ከዚህም የከፉ ብዙ ነገሮች በዓለም ላይ ይከሰታሉ እንደዚህ ጉሰማቸው ዓለምን የሚያናውጥ አሁን ይሄ ሰው ትንሽ ቆይቶ እኮ ወታደር ሊያደራጅ ነው ትንሽ ቆይቶ እኮ የራሱ ፖለቲካል ሲስተም ኢስታብሊሽ ሊያደርግ ነው ትንሽ ቆይቶ እኮ ምናልባት I don't know እንግዲህ ሲቲዝንሺፕ የአሜሪካ ይመስለኛል ተወላጅነቱ ስለዚህ አሜሪካ ላይ ቱ ቢ ፕሬዚዳንት ሊወዳደር ነው ገባ and then ትንሽ ቆይቶ he's a political leader he's a religious leader አይደል እንደዚህ ያለ ሰዎች በጣም easily ለመሰብሰብ መንፈሳዊ ነገር ቀላል ነው new theology new ideology new ምናምን ይዘት መጣና ሰዎችን የሆነ ነገር ታረክ ትችላል አላማ ከጀርባው ሌላ ከሆነ ቀጥታ ማርሽን ተቀይርና ወደ ሌላ አቅጣጫ ነው አይደል ጉዞ ምን ጀምረው ሶ አሪፍ ቤተሰጣቸዋለሁ አትራው ማጣሙም አሪፍ የሥርዓተ ትምህርት ሰጣቸዋለሁ ልጆቻችሁ በፍጹም አሁን በዚህ በወደቀው የፖለቲካ ስርዓት መመረጥ የለባቸውም ካል ምን ይያልክ ነው እኔ ፖፑ ነኝ ብቻ አይደለም ያለው I am the president of the world ይያለን ያለው የምር ፓራዳይዝ ምድር ፓራዳይዝ በሳምባዲ እንደምትሆን ባይብል ይናገራል never አዲስ ሰማይ አዲስ ምድር በክርስቶስ መምጣት ብቻ ነው እውን የሚሆነው የሱ መምጣት ብቻ ነው ሁሉን አዲስ የሚያደርገው የሞታንን መነሳት ብንለው ያመጽን ስርዓት ማብቃት ምንለው የጌታችን መገለጥ የጌታችን መምጣት አይደል የተባረከው ተስፋች እሱ ብቻ ነው ሁሉን አዲስ የሚያደርገው እንጂ ማህዲ or somebody መምጣቱ ምን ነገር አይፈጥርም ግን እንደዚህ ያሉ ነገሮች ሲመጡ ሞር አዌር ትሆናለህ ኮንሺየስ ትሆናለህ ትጠበቃለህ ትጠነቀቃለህ የት ጋር ያለ ነው የሚለው ነገር አየህ ሰው ተደብቀው አይደለም በአደባባይ ነው በሚዲያ ላይ ነው የሚያወጁት እዚህ ፎሎወሮቹ ዳዋ ብለው ይወጣሉ በየሀገሩ እኮ ነው ማለት እንግዲህ ኦልሞስት ወደ 40 ሀገሮች ላይ ተከታዮች አሉት ይዘው ወደ 7000 የሚጠጉ ለሱ ታማኝ ነን ያሉ ኦሬዲ የዚህ የአህመዲ ፒስ ኤንድ ላይት ሪሊጅን ፎሎወር ነን ያሉ 7000 የሚጠጉ ተከታዮች አሉት ይሄ መቼ ነው ይሄን እንቅስቃሴ ይዞ የጀመረው አላውቅም መቼ እንደጀመረ የተገለጠው ፖፕ ፍራንሲስ በሞቱ በማግስቱ ነው ክሌም ያደረገው I am the real pope ብሎ የተነሳው የዛን ቀን ነውና after 5 or 10 years what will happen we have no idea አንድ ነገር እናውቃለን ጌታ ሲመጣ ብቻ ነው ይሄ ትርምስና ይሄ ግርግር የሚያቆም ያስባለሁ እንግዲህ ተጠበቁ ራሳችሁን ልጆቻችሁን ጠብቁ እንደዚህ ጋር ያለ ነው ብለን ፍንጭ ለመስጠት ነው እዚህ ጋር ያለ ነው ኢዮብ ነጥና ያሬዶ በጣም አመሰግናለሁ ስላነሳነው ሐሳብ ተመልካቾቻችን እንግዲህ ቅዱሳት መጽሐፍትም እንደሚሉን በተለይ በክርስቲያናው ትልቁ መጽሐፍ ብለን የምንለው መጽሐፍ ቅዱስ የሚነግረን ነገር እንግዲህ በመጨረሻው ዘመን ሊኖሩ ከሚችሉ ነገሮች መካከል የተነገረን ነው አዲስ ነገር አይደለም በእውነት ግን በየመሃሉ እንደምታውቁ አላርም ያስፈልጋል ብለን ነው እና ምናልባት ከተወሰድንባቸው ወይም ደግሞ ራሳችንን ችላ ብለን ከእምነትና ከሃይማኖት ራቅ ካልንባቸው ቆም ብለን እንድናስብ ቅዱሳት መጽሐፍቶቻችንን እየመረመርን ጊዜው ደግሞ እንደዚህ ሆኗል እንዴ ካዛስ ምን እናደርግ ይያልን ወደ እግዚአብሔር ለመቅረብ እድል ይሰጠናል በሚል ይሄንን ሐሳብ ያነሳነው ድጋሚ ያሬዶን በእናንተ ስም አመሰግናለሁ በሌላ ጊዜ ደግሞ እንገናኛለን አብራችሁን ስለነበራችሁ ከልብ ነው የምናመሰግነው ሰላም